ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ሁልጊዜ ስለ ግብርና ብቻ ግንዛቤ የፈጠረ ያለ ቋሚ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ዛሬ ይዤ የመጣሁት ከእንቁላል መጠን ጋር ተያይዞ ግንዛቤ የሚፈጥር ፕሮግራም ነው። የእንቁላል መጠን ከፍና ዝቅ እንዲል ተጽዕኖ የሚያሳድሩት ዋና ዋና ምክንያቶች ምንድናቸው የሚለውን የሚመልስ ይሆናል። የእንቁላል መጠን በተለያዩ ምክንያቶች ከፍና ዝቅ ሊል ሲችል በዋነኛነት ተጽዕኖ የሚያሳድሩት ዋና ዋና ምክንያቶች በርካታ ናቸው። ዋና ዋናዎቹን ከዚህ በታች እናያለን። የመጀመሪያው የዶሮዋ እድሜ ነው። ትናንሽ ዶሮዎች ለምሳሌ የቄብ ዶሮዎች እንቁላል የሚጥሉበትን ሳይክላቸውን ወይም ዑደታቸውን ሲጀምሩ ትናንሽ እንቁላሎችን በመጣል ነው። ትላልቅ ዶሮዎች ደግሞ ያደጉ ማለት ነው። እነዚህ ደግሞ በጣም ትላልቅ እንቁላሎችን የመጣል ሁኔታ ይኖራል። ብዙውን ጊዜ የዶሮዋ እድሜ እየጨመረ ሲሄድ የእንቁላል መጠን እየጨመረ ይሄዳል። ሁለት የዝርያ እና የጄኔቲክ ፖቴንሻል የተለያዩ ዶሮዎች የተለያዩ የዶሮ ዝርያዎች የተለያዩ የእንቁላል መጠኖችን ይጥላሉ። ለምሳሌ እንደ ሌጎርን የሚባሉት ነጭ ዶሮዎች ነጭ ሆኖ ከመካከለኛ እስከ ትልቅ እንቁላሎችን ሊጥሉ ይችላሉ። እንደ ቦቢ ብራውንስ እንደ ብራውንስ አይነቶቹ ደግሞ ትላልቅ እንቁላሎችን ሊጥሉ ይችላሉ። የብራውን አይነት ከለር ይዞ ማለት ነው። ሌላው ደግሞ የጄኔቲክ አቅም ነው። የእያንዳንዱ ዝርያቸው የጄኔቲክ አቅማቸው ወይም ፖቴንሻላቸው ይህም የራሱ የሆነ ተጽዕኖ አለው። የጄኔቲክ አቅም ነው። ይህም ምንድነው? ወደ 40% የሚሆነው የእንቁላል መጠን ልዩነት በዘር የሚተላለፍ ነው። ስለዚህ ይህም ተጽዕኖ አለው ማለት ነው። 3 የዶሮ መኖና የአመጋገብ ስርዓት ከፍተኛ የፕሮቲን ይዘት ያላቸው መኖዎች በተለይ እንደ ሜቲዮኒን፣ ሲስቴን እና ላይሲን የሚባሉትን ወሳኝ አሚኖ አሲድ የሚያስገኙ የፕሮቲን ንጥረ ነገሮችን የያዘ መኖ የእንቁላል መጠንን ለመጨመር በጣም ወሳኝ ናቸው። ሌላው ሊኖይክ አሲድ እና ፋት ነው። ይሄ ደግሞ ብዙውን ጊዜ በአኩሪ አተር ወይም ደግሞ በአንዳንድ በአትክልት ዘይት የሚቀርቡ የሌኖሊክ አሲድ መጠን በቀጥታ የእንቁላል አስኳል መጠንና በዚህ ምክንያት አጠቃላይ የእንቁላል መጠንን ከፍ ያደርጋሉ። ሌላው ዶሮዎች ከፍተኛና ወጥ የሆነ የንጥረ ነገር አወሳሰድ ካላቸውም ትላልቅ እንቁላሎችን ሊጥሉ የሚችሉበት ሁኔታ እንዳለ መረጃዎች ይገልጻሉ። 4 የአካባቢ ሁኔታዎችና የአያያዝ ምክንያቶች ከፍተኛ የሙቀት መጠን ማለትም ከ27 ዲግሪ ሴንቲግሬድ በላይ ሲሆን የምግብ አወሳሰዳቸው ይቀንሳል። ይህም ዶሮዎች ትናንሽ እንቁላሎችን እንዲያፈሩ ያደርጋል። ሌላው የመብራት ፕሮግራሞች ነው። ፈጣን ማደግን ሊያበረታቱ የሚችሉ የመብራት ፕሮግራሞች ሲኖር ትናንሽ እንቁላሎችን እንዲጥሉ ያበረታታል። ይሄ ምንድነው? የመብራት ፕሮግራም ፈጣን የማደግ ቶሎ እንዲያድጉ የሚያበረታታ የመብራት ፕሮግራሙ ካለን ይሄ ትናንሽ እንቁላሎችን እንዲጥሉ ሊያበረታታ ይችላል። እንደዚሁ ደግሞ መድረስን የሚያዘገዩ ቶሎ እንዳያድጉ የሚያደርግ ሊሆን ይችላል። ይህም የመብራት ፕሮግራም ተጨማሪ እድገትና ትላልቅ የመጀመሪያ እንቁላሎችን እንዲጥሉ ሊያደርጋቸው ይችላል። ሌላው ደግሞ በቂ ያልሆነ ወይም ደካማ ጥራት ያለው የውሃ መጠን የእንቁላል መጠንን ይቀንሳል። ዶሮዎች በአካባቢ የአየር ለውጥ ሲገጥማቸው በበሽታ ወይም ደግሞ በበዛ ድምፅ በሚፈጠሩ ጭንቀቶች የእንቁላል ምርትን እና መጠንን ሊቀንሱ ይችላሉ። 5 በሚደርሱበት ወቅት የሚኖራቸው የሰውነት ክብደት ይሄ ምንድነው? ያው እድገታቸው ተለቅ ሲል የሚኖራቸው ክብደት መጠን አለ ማለት ማቹር አድርገዋል ብለን በምናስብበት ወቅት ማለት ነው። ይሄ ምንድነው? ከባድ ዶሮዎች ክብደት ያላቸው ዶሮዎች ማለት ነው። በተለይም ደግሞ ይሄ ከወንድ ጋር በሚገናኙበት ሰዓት ሰውነታቸው በደንብ የዳበሩ ከሆነ ይሄ በአጠቃላይ በህይወታቸው ቆይታ ውስጥ ትላልቅ እንቁላሎችን የመጣል ባህሪ ሊላበሱ ይችላሉ ማለት ነው። እንግዲህ እነዚህን እንደ ምክንያት አቀረብን። ነገር ግን
የዶሮዎች እንቁላል ትልቅ እንቁላል እንዲጥሉ ብንፈልግ ምን ማድረግ አለብን የሚል አንዳንድ ጥያቄዎች ሊኖሩ ይችላሉና ይህንን ጥያቄ ግን ከመመለሳችን በፊት በሀገራችን ውስጥ ያለው የእንቁላል ሽያጭ በእንቁላል መጠንና ክብደት ሳይሆን በፍሬ ወይም በቁጥር ነው፣ ያው እንደምታውቁት ማለት ነው። እና ይህ መሆኑ ደግሞ ሁለት ግለሰቦች ተመሳሳይ የእንቁላል ቁጥር ግን ደግሞ የክብደት ልዩነት ያለውን በተመሳሳይ ዋጋ እንዲሸጡ ሊገደዱ ይችላሉ። ፍሬሽ ወይም ትኩስ እንቁላል በክብደቱ ከፍተኛ ሲሆን ከሳምንትና ከዛ በላይ የቆየ እንቁላል ደግሞ የውሃ መጠኑ ስለሚቀንስ አነስተኛ ክብደት ይኖረዋል። ሆኖም ግን ገበያ ላይ የዋጋ ለውጥ አይኖረውም። ስለሆነም አርቢዎች ትላልቅ እንቁላል መጣሉ ፋይዳው ብዙም አይሆንም። ይልቁንም ትልልቅ እንቁላል የአልቡሚን ወይም ደግሞ የእንቁላሉ ይሄ ነጩ ፈሳሽና የአስኳል መጠኑ ትልቅ ስለሆነ በዚሁ ልክ ከፍተኛ የመኖና የውሃ ፍጆታ ይፈልጋሉ። በአማካኝ ከ75 ግራም በላይ እንቁላል የምትጥል ዶሮ 2 እጥፍ ወይም ማለት 150 ግራም መኖ ትመገባለች። ይህም በአንጻራዊነት ከ120 ግራም በላይ ተመግባ የምትጥለው እንቁላል የገበያ ዋጋ ወይም ማርኬት ፕራይስ ልዩነት ስለማያመጣ ከትርፍ ኪሳራው ሊያመዝን ይችላል። ዶሮዎቻችን ብዙ ጊዜ አነስተኛ እንቁላሎችን በጣሉ ቁጥር የምርት መጠናቸው የመጨመር ሁኔታም ይኖራቸዋል ተብሎ ይታሰባል። እንግዲህ ዛሬ ስለ እንቁላል ጋር ተያይዞ የእንቁላል መጠንን ዶሮዎች የሚጥሉት የእንቁላል መጠን ትልቅነቱን ጋር ተያይዞ ተጽዕኖ የሚያሳርፉ የተለያዩ ምክንያቶች አሉና እነዛን ነው ለማየት የሞከርነው። ስለሆነም እንግዲህ ቅድም እንደተጠቀሰው ነው በእኛ ሀገር የእንቁላል ሽያጭ ገበያው ጋር ስትሄዱ ቁጥሩ ነው እንጂ በብዛት እንቁላሉ መጠኑ ተመዝኖ ወይም ክብደቱ ተለክቶ አይደለም የሚሸጠው ማለት ነው። አንድ እንቁላል 18 ብር ከሆነ በቃ በዛ ልክ የሚሸጥበት ወይም የሚገበያዩበት ሁኔታ እንዳለ ነው የሚታየው ማለት ነው። ሆኖም ግን የአንድን የእንቁላል መጠን ዝቅና ከፍ እንዲል ተጽዕኖ የሚኖራቸውን ነገሮች እንደው ግንዛቤ ለመስጠት ያህል ነው እና እንደተጠቀሰው የዶሮዋ እድሜ ይወስናል። የዶሮዋ ዝርያና የጄኔቲክ ፖቴንሻል ይህም የራሱ የሆነ አስተዋጽኦ አለው፣ ተጽዕኖ ይፈጥራል። የዶሮ መኖ የምንሰጣቸው የዶሮ መኖና የአመጋገብ ስርዓት ይሄ ምንድነው ከእንቁላል ስሪት ጋር ተያይዞ የሚሰጣቸው መኖ በቀጥታ ከእንቁላል ስሪት ጋር ስለሚያዝ ይሄም የራሱ የሆነ ተጽዕኖ ይኖረዋል። ሌላው የአካባቢ ሁኔታ ነው። ይሄ ምንድነው የአየር ንብረት ለውጥ ሲኖር፣ የሙቀት መጠን ሲጨምር፣ እነዚህም የራሱ የሆነ ተጽዕኖ ይፈጥራል። ሌላው በሚደርሱበት ጊዜ የሚኖራቸው አጠቃላይ ክብደታቸውም እንደዚሁ ከእንቁላል ከሚጥሉት የእንቁላል መጠን ጋር ሊያያዝ ይችላል ተብሎ ይታሰባል ማለት ነው። ስለሆነም እንግዲህ ይሄ እንዳለ ሆኖ ደግሞ የእንቁላል መጠን ከፍ ያለ መጠን በምን መልኩ እንጨምራለን የሚለውንም ቅድም ለመግለጽ ሞክሬያለሁ። መጨመሩ ብዙም አዋጭነቱ ብዙም አይደለም። ምክንያቱም ቅድም እንደተጠቀሰው የገበያው ሲስተም የሚፈልገው በቁጥር ነው እንጂ ሚዛን ላይ ተመዝኖ አይደለም። የእንቁላል ክብደቱ ታይቶ አይደለም፣ ቁጥሩ ነው ገበያ ላይ የሚሸጠውና ከዛ አኳያ ያው ትኩረቱ የአንድ የእንቁላል ሳይዝ ወይም መጠን ሳይሆን የእንቁላሉ ብዛት ላይ ትኩረት አድርገን ብንሰራ ለማለት ያህል ነው። አወል ስሪንቃ የግብርና ፕሮግራም እንግዲህ እንዲህ እያለ ይቀጥላል። በቀጣይ በሌላ ሐሳብ መልሳለሁ። እስከዛው ቸር እንሁን። ባይ ባይ።